ሰላም የኢቫን ቲዩብ ተከታታዮች በሙሉ ዛሬ እንደ ሁሉ ጊዜ ለእናንተ ይጠቅማል ይበጃል ያልኩትን ቪዲዮ ይዤ መጥቻለሁ። በዚህ ቪዲዮ እንግዲህ የመጨረሻ ያልኩትን የቢትመን ኳሊቲ ቴስትን ለማየት እንሞክራለን። ቀጣይ ወደ ሌላ ስቴፕ እንሻገራለን ማለት ነው። በዚህ ቪዲዮ ሶፍትነስ ፖይንት ኦፍ ቴስት ምንድነው፣ አላማው ለምንድነው የሚለው ነገር እናያለን። እንግዲህ ቴምፕሬቸር በመስጠት which is የቢትመንን ሃርድ ኦር ሶፍት የሚለውን ነገር አይዴንቲፋይ ያደርግልናል። ቴስት አርቲክሎች አሉን አስተምዲ 36 ኦር አይስቶቲ 53ን ሪፈር ብታደርጉ ይሄን ቴስት አርቲክል ሙሉ ቴስት ፕሮሲጀር ይነግራቸዋል። በተጨማሪ ዩሮፒያን ኖርም 1427ን ሪፈር ብታደርጉ ሙሉ የቴስት ፕሮሲጀሮችን እንዳለ how the way to be conclude የሚለውን ነገር ሁሉ ያሳየናል። በዚህ ቴስት ውስጥ እንግዲህ አፓራተሶች አሉት። ብሬስ ሪንግ አለን፣ ስቲል ቦል አለን፣ ቴርሞሜትር አለን፣ ቢከር አለን፣ ግላይሴሪን ያው ኦሬዲ ሞልዶቹ መቀባ ስለሚያስፈልገን ቢትመን ሳምፕል ያስፈልገናል። እነዚህ ነገሮች ሁሉ ካሉን በኋላ ኦሬዲ ቴስት መስራት እንችላለን ማለት ነው። እንግዲህ ወደ ቴስት ፕሮሲጀሩ ስንሄድ ቢትመኑ ፕሮፐርሊ መሞቅ መቻል አለበት። ከሞቀ በኋላ ኦሬዲ ፍሎ እንዲያደርግልን ነው። እዚህ ጋር ቴክ ኬር ማድረግ ያለባችሁ ነገር ምንድነው፣ ቢትመን ኦቨርሂትድ መሆን የለበትም። ምክንያቱም በርን ሊያደርግ ስለሚችል እዚህ ጋር ቴክ ኬር ማድረግ አለባችሁ። ልክ የተወሰነ ፍሎ ማድረግ ሲጀምር እናወጣውና ኦሬዲ ወደ ብሬስ ሪንግ ውስጥ እንከታለን። ሁለት ሪንጎች ነው የሚኖሩን። እዛ ውስጥ እንከታለን። እዛ ውስጥ ከከተትን በኋላ ለ30 ደቂቃ አየር ላይ እንዲቀዘቅዝ እናደርገዋለን። ለ30 ደቂቃ አየር ላይ ከቀዘቀዘ በኋላ ኤክሰስ የሆኑ ማንኛውም የሆኑ ቢትመኖችን ዩዚንግ ስፓቹላ ኦር ቢላዋ በመጠቀም ትሪም እናደርጋለን ሰርፌስ ላይ። ይሄን ካደረግነው በኋላ ቀስ ብለን ሪንግ ብሬሷን ቀስ አድርገን እናላቀቅና አፓራተስ ሆልደር ላይ ቁጭ እናደርጋታለን። ካስቀመጥነው በኋላ ምንድነው የምናደርገው፣ ሪንግ ቦል እናመጣለን። ሪንግ ቦል አምጥተን አየር ላይ ቶፕ ላይ እናስቀምጣለን። እዚህ ጋር ቴክ ኬር ማድረግ አለባችሁ ሰልፍ ዌት እንዳይኖር፣ ተጨማሪ ኤክስትራ ሎድ እንዳይኖር። ምክንያቱም ከሚፈለገው ሚኒት በፊት ቴምፕሬቸር ማለት ቦሉ ድሮፕ አድርጎ እንዳይወርድ እዚህ ላይ በጣም መጠንቀቅ ይኖርባቸዋል። ስለዚህ ፍሪ ፎል ቀስ አድርጋችሁ ከላይ ታስቀምጡታላችሁ። ይሄን ካረጋችሁ በኋላ ኦሬዲ ምንድነው የምናደርገው፣ በቢከር ዲስትል ውሃ ታዘጋጁና በዲስትል ውሃ ውስጥ ያቺ አፓራተሱን እዛ ውስጥ ታረጉታላችሁ። ያን ካረጋችሁ በኋላ እንግዲህ በ5 ደቂቃ 5 ዲግሪ ሴንቲግሬድ ፐር ሚኒት በአንድ ደቂቃ 5 ዲግሪ ሴንቲግሬድ በመስጠት ቴስቱን ትጀምራላችሁ ማለት ነው። ቦሏ ሪንጓ እስከምትወልቅ ድረስ ማለት ነው። እቺ ክብ ነገር ኳስ ምትመስሏ ነገር ወርቃ ቦተም ላይ እስከምትቀመጥ ድረስ በአንድ ሚኒት ሰዓት ትይዛላችሁ። በአንድ ሚኒት 5 ዲግሪ ሴንቲግሬድ 2 ደቂቃ 10 3 ደቂቃ 15 እያላችሁ ቴምፕሬቸር እየሰጣችሁ ትሄዳላችሁ። ፋይናሊ ያ ቦል ቦተም ላይ ቁጭ ካለ በኋላ ፋይናል ሪከርድ ይኖራቸዋል። ያንን ዴታ ትይዛላችሁ። የመጨረሻ ዴታችሁ በስንት ደቂቃ ወረደ የሚለውን ነገር፣ ስንት ዲግሪ ሴንቲግሬድ ሆኖ ነው የሚለውን ነገር እዛ ላይ ኮንክሉድ ታደርጋላችሁ። እንግዲህ ይሄን በመታረጉበት ሰዓት እንግዲህ እዚህ ጋር የተወሰነ ቴስት ፎርማት አለ። 1 2 3 4 5 ሚኒት አለ፣ ቴምፕሬቸር አለ፣ ሬዝ ምን ያህል ቴምፕሬቸር እየሰጣችሁ ሄዳችሁ በደቂቃ የሚለውን ነገር እዚህ ጋር ትጽፋላችሁ ጎን ለጎን። ይሄን ካረጋችሁ በኋላ ፋይናል እንበልና 10 ሚኒት ላይ ከሆነ 50 ዲግሪ ሴንቲግሬድ ሰጣችሁታል ማለት ነው። ዩሲ ሶ ያንን ዴታ በመያዝ ኦሬዲ ሪንግ 1 ሪንግ 2 አቨሬጅ በመውሰድ ፋይናል ሪዛልት ኮንክሉድ ታደርጋላችሁ ማለት ነው። እንግዲህ ይሄንን ቴስት በምትሰሩበት ሰዓት የተወሰነ ኮንክሉዥን አለ። እንዴት አድርገን ኢቫሉዌት እናደርጋለን የሚለውን ነገር ደግሞ ማወቅ ይኖርብናል። እንግዲህ 85% የሚባል የቢትመን ግሬድ ከ35 ዲግሪ ሴንቲግሬድ እስከ 50 ዲግሪ ሴንቲግሬድ ድረስ ኤክስፔክት ይደረጋል። ምክንያቱም ይሄንን አቺቭ ካላረገ ያንን ግሬድ አላገኘም ወይም ደግሞ ኦሬዲ ፊት አያደርግም ወደሚለው ኮንክሉዥን እንመጣለን። አዘርዋይስ ደግሞ 67 የሆነ ቢትመን ግሬድ ቢኖረው እንግዲህ እነዚህ 67 80% ምን እንደሆነ በፊት አውርተናል። ፔኔትሬሽን ግሬድ ነው። ይሄ ታግ ሎጎ የሚሰጠበት መንገድ ነው። ስለዚህ 67 የምንለው ቢትመን ግሬድ ከ49 እስከ 56 ድረስ ኤክስፔክት ይደረጋል በዚህ በሶፍትነስ ቴስት ማለት ነው። which is ፔኔትሬሽን አሟልቶ ሶፍትነስን ማያሟላ ከሆነ አሁንም ሌላ ፈርዘር ኢንቨስቲጌሽን ያስፈልጋል ማለት ነው። እንግዲህ ኳሊቲ ቴስቶችን ስንሰራ ሙሉ ፓራሜትሮችን እያንዳንዱ ማሟላት አለበት። ለምሳሌ 10 ኳሊቲ ቴስት ከሰራችሁ ከ10 አንዱ ማያሟላ ከሆነ አንዱ which is በአንዱ ምክንያት ሙሉ ሪጀክት ይደረጋል ማለት ነው ያ ቢትመን ግሬድ። ስለዚህ ይሄን በጣም ቴክ ኬር አድርጋችሁ መስራት ይኖርባችኋል። ሞዲፋይድ ቢትመን ከሆነ ደግሞ ከ60 ዲግሪ ሴንቲግሬድ በላይ መሆን አለበት ይሄ ሶፍትኒንግ ቴስት። በዚህ አይነት መንገድ ኢቫሉዌት ይደረጋል። ሌላው የሶሊቢሊቲ ቴስት ነው።
ይሄ ሶሉቢሊቲ ቴስት የምንለው which is ዋና ዓላማ ምንድነው ኢምፒሪቲ ነው ቼክ የምናደርገው ምክንያቱም በቢትመን ውስጥ የሆነ ባዕድ ነገር ተደባልቆ ሊመጣ ይችላል ምክንያቱም ኤክስትራክት በሚደረግበት ሰዓት እንግዲህ ከሶርስ ኦፍ ቢትመን እንደሚታወቀው ክሩድ ኦይል ነው ያ ክሩድ ኦይል ብዙ ሪፋይን ተደርጎ ነው የሚመጣው በዛ ውስጥ ባዕድ ነገር ናቹራሊ ሊሆን ይችላል ኦር ኮንታሚኔትድ ሆኖ ሊሆን ይችላል ስለዚህ ያንን ምን ያህል ኢምፒሪቲ አለ የሚለውን ነገር ይነግረናል በዚህ ቴስት ይሄን ቴስት እንሰራ አስተምዲ 2042 ወይም አስቶቲ 44ን ሪፈር ብታረጉ ሙሉ ቴስት ፕሮሲጀሮችን ይነግራቸዋል እንግዲህ አፓራተሶች አሉን ጎች አሉን ኦቨን ይኖረናል ዲስኬተር ይኖረናል ባላንስ አለን ትራይክሎሮኢታይሊን አለን አንድ ኢኩዊፕመንት ወደ ሳምፕል ፕሪፓሬሽን ስንሄድ 2 ግራም ኦፍ ቢትመን ሜጀር እናደርጋለን ዜን ትራይክሎሮኢታይሊን ደግሞ 100 ml ሜጀር ካደረግን በኋላ ሁለቱንም በደንብ ስቲር እናደርጋለን ቢትመን ውስጥ ይሄ ትራይክሎሮኢታይሊን በመጨመር በደንብ ኤክስትራክት ያደርግልናል በዛ ውስጥ ያለ ባዕድ ነገር እና ቢትመን ባይ ኢትሰልፍ ብቻውን ይለይልናል ማለት ነው ይሄን ካደረግነ በኋላ ኦሬዲ ፊልተር ጎች አለን ያ ጎች የምንለው በቀላሉ የሻይ ማጥለያ እንደምንለው ነው በጣም ጥቅጥቅ ያለ ነው ወይም ደግሞ ጥቅጥቅ ያለ ወንፊት ማለት ነው እሱ ላይ በመጨመር ይሄ ባዕድ ነገሩ ከላይ ይቀመጣል ሶ ይሄን ባዕድ ነገሩ ከላይ ከተቀመጠ በኋላ ምንድነው የምናደርገው ልክ ቴስቱን ጨርሰን ያንን ባዕድ ነገር ከሰበሰብን በኋላ ኦቨን ውስጥ እንከታለን ላስ ከ100 እስከ 110 ዲግሪ ሴንቲግሬድ ለ20 ደቂቃ ኦሬዲ ኦቨን ውስጥ እንከታለን ኦቨን ውስጥ ከተን ከደረቀ በኋላ ፋይናሊ ዌት እናደርጋለን ይሄ ሬዚጁ ማለት ነው ስለዚህ ወደ ካልኩሌሽኑ ስንመጣ ሶሉቢሊቲ ፐርሰንታይል ለማግኘት ኦሪጂናል ማስ ኦፍ ሳምፕል ኦሬዲ 2 ግራም መዝነናል ኢምፒሪቲው እንበልና አይ ሚን ኢንሶሉብል የሆነ ሬዚጁ ደግሞ somehow 1 ግራም ቢሆን ሁለቱን ብናቀናንስ ዲቫይድ ባይ ለኦሪጂናል ሳምፕሉ ለ2 ታይምስ 100 ብናደርግ some amount of ሶሉቢሊቲ እናገኛለን እንግዲህ ይሄን ቴስት ከሰራን በኋላ how the way to be conclude ነው እንግዲህ እንዴት አድርገን ኮንክሉድ እናደርጋለን ነው እንግዲህ አክሴፕታንስ ክራይቴሪያ ከ199% እና ከዛ በላይ which is pure መሆን አለበት ነው ኢምፒሪቲ ያ ማለት 1% ኢምፒሪቲ ሊኖረው ይገባል ነው እንግዲህ ሐሳቡ ይሄ ኢምፒሪቲ በዋነኛነት የፑር ቦንዴጅ እንዲኖር ኤክሰስ ከሆነ ፑር ቦንዴጅ ክሬት ያደርጋል ዱሬቢሊቲን አፌክት ያደርጋል ስለዚህ በጣም ሲሪየስ የሆነ ኳሊቲ ቴስት ነው ማለት ነው እስካሁን ባየነው እንግዲህ የቢትመን ኳሊቲ ቴስቶችን ለማየት ሞክረናል እናንተም በዚህ ቪዲዮ በጣም ተጠቃሚ እንደሆናችሁ ተስፋ አደርጋለሁ እኔንም ደግሞ እንዲጠቅመኝ ላይክ ሰብስክራይብ እና ኮሜንት እንድትሰጡኝ ፈልጋለሁ አመሰግናለሁ ቻው